ሰላም በያላችሁበት እንዴት ቆይታችኋል ተመልካቾቻችን 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ከኢትዮጵያ ቴሌቪዥን ተጀምሯል። ነጻነት ፍቅሩን የሰለሞን ኃይለ ኢየሱስ የቀጥታ ዜናዎችን እየመራን ቆይታ እናደርጋለን። ዳይሬክተራችን ገዛኸኝ ዛሬ አብሮን አለ። ዋና አዘጋጁ ብሩክ ተስፋዬ አብሮን ይቆያል። አበይት ጉዳዮችን ግን እናስቀድማለን። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አግላይ የሆነው የዓለም ስርዓት አብቅቶ ፍትሃዊ ዓለምን መፍጠር ይገባል ሲሉ በዱባይ እየተካሄደ ባለው የመንግስታት ጉባኤ ጥሪ ያቀረቡ። ኢትዮጵያ በ2018 ለምታካሄደው ጠቅላላ ምርጫ የፖለቲካ ፓርቲዎች ጠንካራ ዝግጅት እያደረጉ ስለመሆናቸው ገለጹ። የአዳማ ከተማ ከፍተኛ ፍርድ ቤት የተገልጋዩን እንግልት የሚቀንስ የዲጂታል አገልግሎት ተግባራዊ ማድረጉን ገለጸ። ዜና ኢትዮጵያ ይቀጥላል። አብራችሁ እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። ፋይዳ ዲጂታል መታወቂያ የሴቶችና ህጻናትን እኩል ተጠቃሚነትና ተሳትፎን የሚያረጋግጥ መሆኑ ተገለጸ። ፋይዳ ለሴቶችና ህጻናት የንቅናቄ መድረክ በባህር ዳር ከተማ እየተካሄደ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን ውለሃል? ቀደም ሲል ስለ ፋይዳ ዲጂታል መታወቂያ እያነሳን ነው። በተለይም ፋይዳ ዲጂታል መታወቂያ የሴቶችና ህጻናትን እኩል ተጠቃሚነት ከማረጋገጥ አኳያ ያለው ሚና ምንድን ነው ተባለ? በተጨማሪም ደግሞ በክልሉ እነዚህን የህብረተሰብ ክፍሎች ተጠቃሚ ለማድረግ ምን እየተሰራ ነው የሚለውን መረጃዎችህን ብታጋራን። መልካም አመሰግናለሁ። እንግዲህ በሀገራችን ዜጎች አስተማማኝ ዲጂታል መታወቂያ ኑሯቸው አስተማማኝ የሆኑ አገልግሎቶችን ያገኙ ዘንድ እንግዲህ ፋይዳ የዲጂታል መታወቂያ ይፋ ተደርጎ እንግዲህ በሀገር አቀፍ ደረጃ እየተሰራበት ይገኛል። እንግዲህ በዚህ ወቅትም በተለይ በአሁኑ በተለያዩ አካባቢዎች ማለት ነው የምዝገባ ስራው ተጠናክሮ መቀጠሉ የሚታወቅ ነው። ታዲያ ይህ መታወቂያ የሴቶችና ህጻናትን አካታች ከማድረግ አኳያ ስራዎች ሲሰሩ መቆየታቸውም ይታወቃል። በተለያዩ የሀገራችን አካባቢዎችም በተለይ ሴቶችና ህጻናትን ተጠቃሚ ለማድረግ የተለያዩ የንቅናቄ መድረኮችም እየተከናወኑ ይገኛሉ። በዛሬው ዕለትም በአማራ ክልል በባህር ዳር ከተማ በዚሁ ተመሳሳይ ማለት ነው ለሴቶችና ህጻናት ፋይዳ ለሴቶችና ህጻናት በሚል መሪ ሀሳብ የንቅናቄ መድረክ ነው እየተካሄደ የሚገኘው። በዚሁ የንቅናቄ መድረክ የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ሂክማ ከይረዲን ተገኝተው ነበር። በተለይ የተለያዩ መልእክቶችን አስተላልፈዋል። እሳቸው በተለይ እንግዲህ ይህ የዲጂታል መታወቂያ ሁሉን አካታች ከማድረግ አኳያ የመደመር መንግስት የወጠናቸውና የገባቸውን ቃል ከመፈጸም አኳያ አንዱ ማሳያ ነው ብለዋል። እንግዲህ ይህ የዲጂታል መታወቂያም ታዲያ የጾታ እኩልነትን የሚያረጋግጥ እንዲሁም የሴቶችና ህጻናትን አካታችነትን እንዲሁም የአካል ጉዳተኞችን ጨምሮ ማለት ነው አካታችነትን የሚያረጋግጥ ስለመሆኑ ገልጸዋል። እንግዲህ ፋይዳ የዲጂታል መታወቂያ በተለይ ሴቶች ብዙ ጊዜ ከዚህ በፊት ማለት ነው መታወቂያን ከመያዝ አኳያ በተለያዩ ምክንያቶች ክፍተቶች እንደመኖራቸውና ልማዶች እንደነበሩ አውስተዋል ማለት ነው። ይህ የዲጂታል መታወቂያ ግን በተለይ የሴቶችና ህጻናትን የማንነት የመታወቅ መብትን የሚያረጋግጥ በዛ ባሻገርም ደግሞ የተለያዩ የኢኮኖሚና ፖለቲካዊ እንዲሁም ማህበራዊ ጉዳዮችን በተጠቃሚነትን ከማረጋገጥ አኳያም አስተዋጽኦ የሚያበረክት ነው ብለዋል። በመሆኑም ታዲያ እንደ ሀገራችን ማለት ነው የተለያዩ ሴቶችና ህጻናትን መታወቂያውን በመጠቀም የተለያዩ አገልግሎቶችን እንዲያገኙ በጤናው ዘርፍ እንዲሁም በህግ ማዕቀፎችን በተለይ የህግ ተጠቃሚነትን የፍትህ ተጠቃሚነትን በማረጋገጥ በኩልም አስተዋጽኦ የሚያበረክተውን ይህም መታወቂያ መያዝና ተጠቃሚ መሆን አለባቸው የሚሉ መልእክቶችን አስተላልፏል። ታዲያ ይህንንም በሀገር አቀፍ ደረጃ በተለይ ሴቶችና ህጻናት የዚሁ የመታወቂያ ተጠቃሚ እንዲሆኑ የግንዛቤ ማስጨበጫ ስራዎችን ጨምሮ ሌሎችም ልዩ ልዩ ስራዎችን በጋራ መስራት እንደሚያስፈልግም ገልጸዋል። በዚሁ ፕሮግራም ላይም ታዲያ የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርያ ስላሴም ተገኝተው ነበር። እንግዲህ በተለይ የዲጂታል መታወቂያ ከተጀመረ ወዲህ በሀገር አቀፍ ደረጃ ማለት ነው ወደ 34 ሚሊዮን የሚጠጉ ዜጎች የዲጂታል መታወቂያ ምዝገባ ተጠቃሚ መሆናቸውን ገልጸዋል። ከነዚህም መካከል 40% ብቻ ሴቶች መሆናቸውን ገልጸዋል ማለት ነው። የሚፈለገው 50 በ50 ወይም ደግሞ 50% ሴቶች ሊሆኑ ይገባል። ነገር ግን በአሁኑ እስካሁን ባለው መረጃ ማለት ነው 40%ዎቹ ሴቶች ናቸው። ከዚህ አኳያ የሴቶችን ተሳትፎ ማጠናከር ያስፈልጋል የሚሉ መልእክቶችን አስተላልፈዋል ማለት ነው። በዚህም ታዲያ በየደረጃው በተለያዩ ክልሎች ማለት ነው የዚህን
የግንዛቤ ማስጨበጫ ስራዎችን ጨምሮ አጠቃላይ የሴቶችና ህጻናትን ተጠቃሚነት የሚያረጋግጥ ስራዎችም እየተከናወኑ እንደሚገኙ ገልጸዋል። በቅድ ደረጃ ማለት ነው 30 ሚሊዮን ሴቶችን እንዲሁም 10 ሚሊዮን ህጻናትን ለመመዝገብ ታቅዶም በዘመቻ እየተከናወነ እንደሚገኝ ገልጿል። እንግዲህ በአማራ ክልልም ይህ የዲጂታል መታወቂያ ምዝገባ በሂደቱ ማለት ነው በቀልጣፋ ሁኔታ እየተከናወነ ይገኛል። ሴቶችን ከማሳተፍ አኳያ በርካታ ክፍተቶች አሉ። አሁንም የተለያዩ የግንዛቤ ማስጨበጫ ስራዎችን ጨምሮ ሴቶችን አሳታፊ የሆኑ ፕሮግራሞችን በማዘጋጀት ጭምር ሴቶችና ህጻናት ወደዚሁ ፕሮግራም እንዲቀላቀሉና ተሳታፊ እንዲሆኑ ስራዎች እየተሰሩ እንደሚገኙም በቢሮ ደረጃ በኩል ማለት ነው ታውቋል። እንግዲህ በመድረኩም ዋና ዓላማም በዚሁ ዙሪያ የግንዛቤ ማስጨበጫ ስራን መፍጠር ነውና መድረኩም አሁንም ተጠናክሮ ቀጥሏል። ለጊዜው ያለው መረጃ ይህን ይመስላል። ሳሙኤል ወርቃየሁ ስለ መረጃዎች እናመሰግናለን። የሕክምና መሳሪያዎች አቅርቦት ፕሮጀክት በሀገር አቀፍ ደረጃ የሚገኙ የጤና ተቋማትን አስፈላጊ በሆኑ የሕክምና መሳሪያዎች ማሟላትና ማደራጀት የሚያስችል ስለመሆኑ የገንዘብ ሚኒስቴር ገለጸ። በሕዝብ ተወካዮች ምክር ቤት የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ የሕክምና አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውል የብድር ስምምነት ረቂቅ አዋጅ ላይ የአስረጂ መድረክ አካሂዷል። የሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ 30 ሚሊዮን የአሜሪካን ዶላር ብድር ስምምነት በኢትዮጵያና በደቡብ ኮሪያ መንግስት መካከል ባለፈው መጋቢት 2017 መፈረሙ የሚታወስ ነው። በውይይት ላይ ተገኝተው ማብራሪያ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ ፕሮጀክቱ በሀገር አቀፍ ደረጃ የሚገኙ የጤና ተቋማትን አስፈላጊ በሆኑ የሕክምና መሳሪያዎች ለማሟላት አስፈላጊ ብድር ስለመሆኑ ገልጸዋል። ይህንን ፕሮጀክት ለመከወን ታዲያ የደቡብ ኮሪያ ኤክስፖርት ኢምፖርት ባንክ የተገኘው ይሄው ብድር በመላ ኢትዮጵያ 75 የጤና ጣቢያዎችን፣ 24 የመጀመሪያ ደረጃ ሆስፒታሎችንና 129 የቀዶ ጥገና ክፍሎችን በሕክምና መሳሪያ ለማደራጀት እንደሚያስችል ታምኖበታል። የኢትዮጵያ የጤና አገልግሎት ጥራትና ተደራሽነትን በማሳደግ ረገድም ከፍተኛ አስተዋጽኦ እንደሚኖረው አብራርተዋል። ዋና ዓላማ የሕክምና መሳሪያ አቅርቦት ለዚህ ለጤና ጣቢያዎች ለሆስፒታሎቻችን እና በተለይ ደግሞ የቀዶ ጥገና ክፍሎችን በሕክምና ቁሳቁስ ማሟላት ነው። ስለዚህ የሕክምና ቁሳቁስ ግዢ ፕሮጀክት ነው ማለት ይቻላል። ከዚህ ጋር ተገናኝቶ ደግሞ የዚህ የሕክምና መሳሪያዎቹ እጅግ በጣም ዘመናዊ ስለሚሆኑ ስለነሱ አጠቃቀም አያያዝ የሙያተኞችን አቅም የማሳደግ ስራም አብሮ የሚሰራ ይሆናል ማለት ነው። ስለዚህ ፕሮጀክቱ የጤና አገልግሎትን በመላ አገሪቱ ተደራሽ ለማድረግ በከፍተኛ ደረጃ የሚያግዝ ነው ማለት ነው። በሁሉም የሀገሪቱ ክልሎችና ከተማ አስተዳደሮች ብዙ አዳዲስ የጤና ጣቢያዎች ይገነባሉ። የመጀመሪያ ደረጃ ሆስፒታሎች ይገነባሉ። የቀዶ ጥገና ክፍሎች የተደራጁ ነው የሚገኙት። በእነዚህ ተቋማት ውስጥ የሕክምና መሳሪያዎችን ገዝተን ተክለን ሙያተኞችን አሰልጥነን ማህበረሰቡ የሕክምና አገልግሎት እንዲያገኝ የማስቻል ፕሮጀክት ነው ማለት ነው። ሪፖርተራችን ሞላ ለማየሁ እንደዘገበው ታዲያ ብድሩ ዝቅተኛ ወለድ የሚከፈልበትና በረዥም ጊዜ የሚከፈል በመሆኑ ለኢትዮጵያ ያለው ጠቀሜታ ሚኒስትሩ አስረድተዋል። ይህ ፕሮጀክት ብድሩ እጅግ በጣም ኮንሴሽናል የሚባል ብድር ነው። እጅግ በጣም ኮንሴሽናል ሲባል አንደኛ በ40 ዓመት ውስጥ ተከፍሎ የሚያልቅ ነው። ሁለተኛ የወለዱ 0.01% ብቻ ወለድ ያለው ነው። እንዲሁም 15 ዓመት የችሮታ ጊዜ ያለው ማለት ነው፣ ግሬስ ፔሪድ። ይሄ ኦልሞስት ከግራንት ተቀራራቢ ማለት የሚቻል ነው። በጣም እጅግ በጣም ኮንሴሽናል ሲባል ከኮንሴሽናል በጣም ከፍተኛ ኮንሴሽናል የሚባል ብድር ነው። ከአጠቃላይ የሀገሪቱ የብድር ስትራቴጂ አንጻርም እጅግ ተፈላጊ ነው። ኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ሌሎች ዜናዎቻችንን ወደ እናንተ እናደርሳለን።
ኢትዮጵያ በ2018 ዓ.ም ለምታካሄደው 7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ጠንካራ ዝግጅት እያደረጉ መሆናቸውን ገለጹ። ለምርጫው ስኬታማነት ምቹ የሆነ የፖለቲካ ምህዳር ሊፈጠር ይገባል በሚለው ሀሳብ ላይ ደግሞ መንግስትም ሆነ ተፎካካሪ ፓርቲዎች የጋራ አቋም እያንጸባረቁበት ይገኛሉ። ዮሐንስ ፈንታውን ተጨማሪ ዘገባ አለው። በኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደት ውስጥ ወሳኝ ምዕራፍ ይሆናል ተብሎ የሚጠበቀው 7ኛው ጠቅላላ ምርጫ መቃረቡን ተከትሎ የፖለቲካ ፓርቲዎች ራሳቸውን እንደ እጩ መንግስት በመቁጠር ሰፊ የቤት ስራ መስራት መጀመራቸውን እየገለጹ ነው። ፓርቲዎቹ በዘንድሮ ምርጫ ለህዝብ ጠቃሚ የሆኑ ሀሳቦችን ለማቅረብ የሚያስችል ቁመና ላይ ለመገኘት እየተንቀሳቀሱ መሆኑን አስታውቀዋል። ከነዚህ ፓርቲዎች መካከል አንዱ የሆነው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለምርጫው የሚያስፈልጉ ቅድመ ሁኔታዎችን በማሟላት ላይ መሆኑን የፓርቲው ህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ገልጸዋል። የኢትዮጵያ ህገ መንግስቱ የሚለው በየ5 ዓመቱ ምርጫ ይካሄዳል ይላል። ዘንድ በየ5 ዓመቱ ምርጫ በሚካሄድበት ጊዜ 5 ዓመቱ ሙሉ ኢህአፓ እየተዘጋጀ ይቆያል። ምን ለመሆን? መንግስት ለመሆን ማለት ነው። ምክንያቱም ፖለቲካ ፓርቲዎች እጩ መንግስታት ስለሆኑ ማለት ነው። በተመሳሳይ የቦሮ ዲሞክራሲያዊ ፓርቲ ተወካይ መብራቱ አለሙ በበኩላቸው ምርጫው ለዲሞክራሲ ስርዓት ግንባታ ወሳኝ መሰረት እንደሚጥል በማመን ፓርቲያቸው ታሪካዊ ኃላፊነቱን ለመወጣት ዝግጁ መሆኑን አብራርተዋል። ምርጫ ማድረግ ለዲሞክራሲ ሽግግር በተለይ አሁን ደግሞ ኢትዮጵያ ላለችው የፖለቲካ ሽግግር ውስጥ ሪሊ መጪው ምርጫ ያሉትን ችግሮች ፈቶ ዘላቂ ሰላም፣ ዘላቂ ልማት፣ በህዝብ የተመረጠ መንግስት እንድትመሰርት ትልቅ ፋይዳ ወይም አስተዋጽኦ ያበረክታል የሚል እምነት አለኝ። የምርጫውን ተአማኒነት ለማረጋገጥ ምቹ የምርጫ አካባቢ መኖር ወሳኝ መሆኑን ጠቅላይ ሚኒስትር አብይ አህመድ ማንሳታቸው የሚታወስ ነው። መንግስት ለሁሉም ተወዳዳሪዎች እኩል ዕድል የሚሰጥ ሰላማዊ ሁኔታን ለመፍጠር እንደሚሰራም ገልጸዋል። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው እየሰራን ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰግታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። የኢህአፓው የህዝብ ግንኙነት ኃላፊ ይስሐቅም የጠቅላይ ሚኒስትሩን ሀሳብ በመጋራት ፓርቲዎች በነጻነት የሚንቀሳቀሱበት ምህዳር በተግባር ሊረጋገጥ እንደሚገባ አንስተዋል። ምርጫ ለሀገሪቱ አስፈላጊ ነው። አዎ አስፈላጊ ነው። ስልጣን በምርጫ መያዝ አለበት። አዎ መያዝ አለበት። ግን በምን ሜዳ ላይ የሚደረግ ምርጫ የሚለውን በደንብ አድርገው መያዝ አለበት። ሜዳው ለምርጫ አስቻይነቱን የተሟላ መሆን አለበት ነው። ዜጎች ከቦታ ቦታ ተንቀሳቅሰው በሰላም ወጥተው በሰላም መግባት አለባቸው። መራጩ ማህበረሰብ በቀዩ መሆን አለበት። ለ2018 ጠቅላላ ምርጫ የፖለቲካ ፓርቲዎች እያሳዩት ያለው የዝግጅት መንፈስ ለዲሞክራሲ ስርዓት ግንባታ መሰረት ለመጣል የሚያስችል መሆኑም ተጠቁሟል። በሌላ ዜና የምርጫ ሂደቱን ከፖለቲካዊ ጫና ነፃ ለማድረግና ተፎካካሪ የፖለቲካ ፓርቲዎች በሰላማዊ መንገድ ሀሳባቸውን የሚያቀርቡበት የሕግ ማዕቀፍ መዘርጋቱ ኢትዮጵያ ወደ ተረጋጋ ዲሞክራሲያዊ ስርዓት እየተሸጋገረች ስለመሆኑ ማሳያ ነው። 7ኛው ሀገራዊ ጠቅላላ ምርጫ በቴክኖሎጂ የታገዘ እንዲሆን መደረጉ ደግሞ ምርጫውን ነፃና ገለልተኛ ለማድረግ የሚያግዘውም ይሆናል። ለመሆኑ ኢትዮጵያ የመጣችበት የምርጫ መንገድ መነሻ በማድረግ የዘንድሮውን ምርጫ ምን ይለየዋል የሚለውን ዘጋቢያችን እድሉ ፈቀደ በተከታዩ ትንታኔው አጠናቅቋል። ተከታተሉትና እንመለሳለን። በኢትዮጵያ የፖለቲካ ታሪክ ውስጥ ምርጫ ሁልጊዜም በጉጉትና በስጋት መካከል የሚታይ ትልቅ ክስተት ሆኖ ቆይቷል። ኢትዮጵያ ካሳለፈቻቸው ስርዓቶች አንጻር ምርጫ ትርጉም ያለው የህዝብ ድምፅ ማሳያ ከመሆን ይልቅ ስልጣንን ህጋዊ የማስመሰያ መሳሪያ ሆኖ የቆየባቸው ጊዜያት ይበልጣሉ። ሆኖም ካለፉት ጥቂት ዓመታት ወዲህ በተለይም የለውጡ መንግስት ወደ ስልጣን ከመጣ በኋላ ኢትዮጵያ ምርጫን በሰላማዊ በተቀላጠፈና ፍትሃዊ በሆነ መንገድ ለማከናወን አዲስ ተስፋ ሰጪ ምዕራፍ ጀምራለች።
ጥቂት ወደ ኋላ መለስ ስንል ኢትዮጵያ ባለፉት 10 ዓመታት ካከናወነቻቸው ምርጫዎች ውስጥ የ1997ቱ ምርጫ በህዝብ ተሳትፎ ደማቅ፣ በውጤቱ ግን አወዛጋቢና ደም አፍሳሽ ሆኖ ማለፉ ይታወሳል። ከዚያ በኋላ የነበሩት ምርጫዎችም ቢሆኑ የገዢው ፓርቲ 100% ማሸነፍ የታየባቸውና የዲሞክራሲ ምህዳሩ የጠበበባቸው ነበሩ። ይህ ሁኔታ በህዝቡ ዘንድ በምርጫ ሂደት ላይ የነበረው እምነት እጅግ አሳጥቶትም ቆይቷል። በ2010 ዓ.ም የመጣው ሀገራዊ ለውጥ ግን ይህንን የተዛባ ጉዞ ለመቀየር ትልቅ መሰረት ጥለዋል። የለውጡ መንግስት ወደ ስልጣን እንደመጣ ቅድሚያ ሰጥተው ከሰራባቸው ተግባራት አንዱ የምርጫ አስፈጻሚ ተቋምን ማለትም የኢትዮጵያ ብሔራዊ ምርጫ ቦርድን በአዲስ መዋቅር በገለልተኛ አመራርና በዘመናዊ አሰራር ማደራጀት ነበር። በ2013 ዓ.ም የተካሄደው 6ኛው ሀገራዊ ምርጫ በኢትዮጵያ የምርጫ ታሪክ ውስጥ የመጀመሪያው ሰላማዊና ፍትሃዊ ተብሎ ሊጠቀስ የሚችል አዲስ ልምድ ጥሎ ማለፍ ችሏል። ይህ ምርጫ ከቀደሙት የሚለይባቸው በርካታ ነጥቦችን እንመልከት። የመጀመሪያው መረጋገጥ ነው። የምርጫ ቦርድ ከመንግስትና ከማንኛውም የፖለቲካ ፓርቲ ተጽዕኖ ነፃ ሆኖ እንዲሰራም ተደርጓል። ይህም ለዜጎች በምርጫው ሂደት ላይ እምነት እንዲኖራቸው ትልቅ አስተዋጽኦ ነበረው። ሁለተኛው የፖለቲካ ምህዳሩ መስፋት ነው። ቀደም ሲል በሽብርተኝነት የተፈረጁና በስደት የነበሩ የፖለቲካ ድርጅቶች ወደ ሀገር ቤት ገብተው በሰላማዊ መንገድ እንዲወዳደሩ መደረጉ የምርጫውን ተወዳዳሪነትና አሳታፊነትን ጨምሮታል። ሌላኛው ዘመናዊነት ነው። የምርጫ ምዝገባና የድምፅ አሰጣጥ ሂደት በቴክኖሎጂ የታገዘ ግልጽነት የሰፈነበት ነበር። የምርጫ ቁሳቁሶች ስርጭትና የደህንነት ጥበቃውም እጅግ በተቀላጠፈ መንገድ ማከናወንም ተችሏል። የመጨረሻው ሰላማዊነት ነው። በኢትዮጵያ አንዳንድ አካባቢዎች የጸጥታ ስጋቶች ቢኖሩም ምርጫው በተካሄደባቸው ስፍራዎች ሁሉ ያለምንም ደም መፋሰስና ሁከት መጠናቀቁ ለኢትዮጵያ ትልቅ ድል ነበር። ኢትዮጵያ በአሁኑ ወቅት ምርጫን የማከናወን አቅሟ ከጊዜ ወደ ጊዜ እያደገ መጥቷል። የዜጎች የፖለቲካ ንቃተ ህሊና መጨመር፣ የመገናኛ ብዙሃን ነጻነት መሻሻልና የሲቪል ማህበረሰብ ድርጅቶች በምርጫ ታዛቢነት በንቃት መሳተፋቸው ለሂደቱ መጠናከር ማሳያዎች ናቸው። እንዲሁም የምርጫ ሂደትን ግልጽ በማድረግ ታማኝነትን ለመገንባት በቴክኖሎጂ የታገዘ የአሰራር ስርዓት የማበጀት ስራው ቀጣይነት ይጠበቃል። ምርጫን በቴክኖሎጂ መደገፍ በርካታ ሀገራት ውጤታማ የሆኑበት አሰራር በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ ያበለጸጋቸው መተግበሪያዎች ጊዜን፣ ገንዘብንና ጉልበትን ከመቆጠብና እንግልት ከመቀነስ ባለፈ በቀጣይ ኢትዮጵያ የምታካሂደው አጠቃላይ ምርጫ ነፃና ገለልተኛ ለማድረግ ያግዛሉ ተብሎም ይጠበቃል። ዲጂታል ስርዓቱ ለስራ ቅልጥፍና፣ ለመረጃ ትክክለኛነት፣ ለአካታችነትና ወጪን ለመቀነስ ትክክለኛው መንገድ ነው። ቦርዱ የእጩዎችን ምዝገባ ሙሉ በሙሉ የመራጮችን ምዝገባ ደግሞ በከፊል በቴክኖሎጂ ታግዞ ለማከናወን የተዘጋጀ ሲሆን መተግበሪያውን መራጮችና ተመራጮች ባሉበት ሆነው እንዲመዘገቡ የሚያስችል ጭምር መሆኑን በቅርብ ጊዜም አሳውቋል። በተለይም መንግስት የምርጫ ሂደቱን ከፖለቲካ ጫና ነፃ ለማድረግ የሚያሳየው ቁርጠኝነትና ተፎካካሪ ፓርቲዎች በሰላማዊ መንገድ ቅሬታቸውን የሚያቀርቡበት የህግ ማዕቀፍ መዘርጋቱ ኢትዮጵያ ወደ ተረጋጋ ዲሞክራሲ ስርዓት እየተሸጋገረች መሆኑንም ማሳያም ጭምር ነው። በሀሳብ የበላይነት ላይ የተመሰረተ ጤናማ ፉክክር በማድረግ በሰባተኛው ጠቅላላ ምርጫ ውጤት ለማስመዝገብ እየሰራ መሆኑን ነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱል ቃድር አደም ገለጹ። ፓርቲው የሀገርን ነባራዊ ሁኔታ ታሳቢ በማድረግም እንዲሁም ዓለም አቀፍ ተሞክሮን ያካተተ ፖሊሲ ቀርጾ እየተንቀሳቀሰ መሆኑንም አስታውቀዋል። ምንተስኖት ይልማ ተጨማሪ አለው። ነጻነትና እኩልነት ፓርቲ የሰባተኛው ጠቅላላ ምርጫን በስኬት ለማጠናቀቅ የሚመራበትን ስትራቴጂ ቀርጾ እየተንቀሳቀሰ መሆኑን ባዘጋጀው መድረክ ይፋ አድርጓል። ፓርቲው ለምርጫ የሚያስፈልጉ ዝግጅቶችን በተቀናጀ መልኩ ለመምራት ስትራቴጂው መዘጋጀቱን የፓርቲው አደረጃጀት ዘርፍ ኃላፊ አቶ ሲሳይ ነጋሽ ገልጸዋል። በግንቦት ወር 2018 ይካሄዳል ተብሎ በሚጠበቀው ሰባተኛ ጠቅላላ ምርጫ ውጤታማ ለመሆን ከፍተኛ ዝግጅት ያስፈልጋል። የምርጫ ስትራቴጂው ዋና ዓላማ ነፓ በሰባተኛው ጠቅላላ ምርጫ በሕዝብ ተወካዮች ምክር ቤትና በክልል ምክር ቤቶች በቂ ወንበር እንዲያሸንፍ ማድረግ ነው። በስትራቴጂው ከሌሎች ፓርቲዎች ጋር በትብብር ለመስራት ለሀገር በሚጠቅም ጉዳይ ላይ የሚያደርገውን ትብብር እንደሚያጠናክር የገለጸው ፓርቲው ተጨባጭ ሀገራዊ ነባራዊ ሁኔታንና ዓለም አቀፍ ተሞክሮን ከግምት ውስጥ ያስገባ ፖሊሲ ቀርጾ እየሰራ መሆኑን የፓርቲው ሊቀመንበር ዶክተር አብዱል ቃድር አደም ተናግረዋል። መንግስት ወይም ገዢው ፓርቲ ጥሪ ሲያቀርብ ጥሪውን ተቀብለናል። ኢን ፕሪንሲፕል ተባብረን መስራት አለብን ብለን እናምናለን። በቀጣይም ይሄንኑ እናደርጋለን። እኛም ብናሸንፍ ሌሎቹን እንጋብዛለን። ካልቸሩ ጥሩ ነው። እንደ ሀገር ይሄ አዲስ ባህል ነው፣ መጠናከር አለበት ብለን እናስባለን። ከዚያ ውጭ ግን በጥንቃቄ የእኛን መርሆች ሳንጥስ ለሀገር የሚጠቅም ነገር ላይ መተባበሩ ተገቢ ነው ብለን እናስባለን።
ሰባተኛው ጠቅላላ ምርጫ የተሳካ እንዲሆን የበኩሉን ድርሻ እንደሚወጣም የፓርቲው የህዝብ ግንኙነት ኃላፊ ነቢያ መሐመድ ተናግረዋል። ባለፉት 5 ምርጫዎች ከተደረገው ጊዜ የዲሞክራሲ ተቋማትን ከመገንባት አኳያ የምርጫ ቦርድን በአዲስ መልክ በማቋቋም የምርጫ ህጎችን፣ አዋጆችን፣ መመሪያዎችን በማቋቋምና እንዲሁም በሚዲያ ላይ ሐሳብን የምርጫ ክርክር የምናደርግበት ሂደት ቀድሞ ከነበሩት የተሻለ ሁኔታ እንደነበረ በፓርቲያችን የገመገምንበት ሁኔታ ነው ያለው። ከነችግሮቹም ቢሆን ቀጣዩ ሀገር አቀፍ የሰባተኛው ምርጫ በተቻለ መጠን ነፃ፣ ፍትሃዊ፣ ዲሞክራሲያዊ እንዲሆን የበኩላችንን አስተዋጽኦ ማበርከት አለብን የሚል እምነት ይዘን እየሰራን ያለንበት ሁኔታ ነው ያለውና ነጻነትና እኩልነት ፓርቲ በ2013 በተደረገው ምርጫ ተሳትፎ ልምድ መቅሰሙን የገለጸ ሲሆን በሰባተኛው ሀገራዊ ምርጫ ጠንካራ ተፎካካሪ ለመሆን ብዕርን የምርጫ ምልክት አድርጎ እንደሚወዳደርም አስታውቀዋል። ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የተወደዳችሁ የፌዴራል ፕሬዝዳንት ታዬ አጽቀሥላሴ አግላይ የሆነው የዓለም ስርዓት አብቅቶ ፍትሃዊ ዓለምን መፍጠር ይገባል ሲሉ በዱባይ እየተካሄደ ባለው የመንግስታት ጉባኤ ጥሪ ያቀረቡ። የቀይ ባህር ኮሪደር ደህንነት ለኢትዮጵያ መረጋገጥ ወሳኝ መሆኑን የገለጹት ፕሬዝዳንቱ አፍሪካ በዓለም ፖለቲካዊ ክፍፍል ውስጥ የጎራ ተከታይ መሆን እንደማትፈልግ አረጋግጠዋል። መሐመድ አልቃድር ዘገባውን አድርሶናል። Alternative is, you can't really take a spin of Grok or take a spin. ዓለም በከፍተኛ የለውጥ ማዕበል ውስጥ ባለችበት በዚህ ወቅት አፍሪካ የታሪክ አቅጣጫዋን የምትቀይርበትና የለውጥ ታዛቢ ብቻ ሳትሆን የገዛ ዕጣ ፈንታዋን የምትቀይርበት ምዕራፍ ላይ ትገኛለች። ኢትዮጵያም በዚህ ጉዞ ውስጥ ግንባር ቀደም ተዋናይ በመሆን በሶስት ዋና ዋና ምሰሶዎች ላይ ተመስርታ እየገሰገሰች መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም የመንግስታት ጉባኤ ላይ አብራርተዋል። We have transformed from a wheat importer to Africa's largest wheat producer through heat resistance varieties and strategic irrigation. ከስንዴ አስመጭነት አስቸጋሪና ልዩ ልዩ የአየር ጸባይን በመቋቋም እንዲሁም የመስኖ እርሻን በመጠቀም ወደ ቀዳሚ አምራችነት ተሸጋግረናል። ኢትዮጵያ ምግብ ዋስትናን አረጋግጣለች። ባለፈው ዓመት 640 ሺህ ቶን ቡናን ለዓለም አቅርበናል። ከፍተኛ ጥራት ያለው ቡና ለዓለም ለማቅረብም 8.5 ቢሊዮን የቡና ችግኞችን ተክለናል። ኢትዮጵያ ሌሎች እንደሚሉት ሳይሆን በራሷ አቅም የገነባችው የታላቁ ህዳሴ ግድብ ለምስራቅ አፍሪካ የንጹህ ኢነርጂ ምንጭ እየሆነ ነው። በአቪዬሽን ዘርፍም 110 ሚሊዮን ሰዎችን ተደራሽ የሚያደርግ ግዙፍ የመሰረተ ልማት ግንባታ በማካሄድ አህጉሪቱን ከዓለም ጋር እያስተሳሰረች ትገኛለች። ፕሬዚዳንት ታዬ አፍሪካ ከዓለም ጋር ያላት ግንኙነት በቴክኖሎጂ እንዲሁም በመሰረተ ልማት ውጤታማ ሊሆን የሚችለው በእምነት ላይ ሲመሰረት ብቻ ነው ብለዋል። ይህ እምነት ግን አሁን ላይ ሚዛኑን ባልጠበቀ መልኩ እየተሸረሸረ መሆኑ አሳሳቢ ነው ሲሉም በመድረኩ ላይ አንስተዋል። For too long, African countries have navigated relationships that are disappointingly and sometimes frustratingly asymmetrical and lopsided. ለረጅም ጊዜ የአፍሪካ ሀገራት ተስፋ የሚያስቆርጥ ያልተመጣጠነና የተዛባ ግንኙነት ውስጥ ኖረዋል። የኢትዮጵያ ተሞክሮ አሳማኝ ምሳሌ ነው። በአግዋ የብቃት ማዕቀፍ ውስጥ የረጅም ጊዜ አጋር ነበርን። እድሎችን ለመጠቀም እንደምንችል በማመን ደረጃቸውን የጠበቁ የኢንዱስትሪ ፓርኮችንና የማምረቻ ማዕከሎችን ገንብተናል። የኢትዮጵያ ከአግዋ መገለል ለ500 ሺህ ሴቶች የሥራ ማጣት ምክንያት ሆኗል። ይህ ውሳኔ እንዲታረምም እንጠይቃለን። We ended up unemploying over 50,000 women. በዚሁ የዓለም የመንግስታት ጉባኤ ላይ ፍትሃዊው ዓለም ገና አልተወለደችም ያሉት ፕሬዝዳንት ታዬ ያረጀውና አግላዩ የዓለም ስርዓት መቀየር አለበት፣ የዓለም ንግድን በከፍተኛ ደረጃ እያስተናገደ የሚገኘው የቀይ ባህር ስትራቴጂካዊ ስፍራን በጋራ ለመጠቀም ከጠባብ አስተሳሰብ በመውጣት ዓለም አቀፍ የትብብር ማዕቀፍ መዘርጋት አስፈላጊ ስለመሆኑም አስገንዝበዋል። Furthermore, the stability and reliability of our gateways are paramount. For example, for Ethiopia, the security of the Red Sea corridor is not only critical, but also it is vital artery to 12% of the global trade. ለኛ መረጋጋት
የቀይ ባህር ኮሪደር ደህንነት ወሳኝ ብቻ ሳይሆን በአንገብጋቢ ሁኔታ አስፈላጊ ነው። እናም አስቸኳይና የትብብር ማዕቀፍ ይጠይቃል። አፍሪካ በዓለም ፖለቲካዊ ክፍፍል ውስጥ የዚህ ወይም የዚያ ወገን ተከታይ መሆን አትፈልግም። ይልቁንም ምርጫዋ ከጋራ ጥቅምና ከሰው ልጅ ሕልውና ጎን መቆም ነው። ጋናዊው ደራሲ አይክዌ አርማ ቆንጆዎቹ ገና አልተወለዱም በማለት እንደጻፈው ፍትሐዊዋና ርኅሩኆዋ ዓለም ገና አልተወለደች ይሆናል። ሆኖም በአፍሪካ እየታዩ ያሉ አዳዲስ መሪዎችና የፈጠራ ሰዎች ይህችን አዲስ ዓለም የመፍጠር ምጥ ጀምረዋል። አሮጌውና አግላይ የሆነው የዓለም ስርዓት አብቅቶ በአዲስ መንፈስ ለጋራ ብልጽግና የምንሰራበት ጊዜ አሁን ነው። በተባበሩት አረብ ኤሚሬቶች እየተካሄደ ባለው በዚህ ጉባኤ ላይ ኢትዮጵያ ከዓለም ጋር እኩል አጋር ለመሆንና ለጋራ ህልውና የሚሆኑ ድልድዮችን ለመገንባት ዝግጁ መሆኗን ፕሬዚዳንት ታዬ አንስተዋል። ከዓለም ለውጥ ጋር ተያይዞ አዳዲስ ቴክኖሎጂዎች፣ ታዳሽ ኃይልና የሰው ሰራሽ አስተውሎትና የዲጂታል ፋይናንስ የአፍሪካን ልማት ለማፋጠን የረጅም ጊዜ መዋቅራዊ እንቅፋቶችን ለመሻገር መልካም እድሎች ስለመሆናቸውም ፕሬዚዳንቱ አንስተዋል። የአዳማ ከተማ ከፍተኛ ፍርድ ቤት የተገልጋዩን እንግልት የሚቀንስ የዲጂታል አገልግሎት ተግባራዊ ማድረጉን ገለጸ። አሰራሩ ዜጎች ካሉበት ሆነው የፍትህ አገልግሎትን ማግኘት የሚችሉበት ስርዓት መሆኑም ተገልጿል።